ይቅር በለኝ። ናራም እንደሱ አይደለም። ይሄ ወንድም አለ ይቅር በለኝ። ያው ውጭ ላይ ሜሪካን ሰምቻለሁ። ሜሪካን ግን በዛ ላይ ስትጠፋ በቃ እንደሞትኩላ አስቤው ነበር። አሁን ብዙ ጊዜ ተርቤ ተጠምቻለሁ። ያን ሁሉ መከራ ብቻዬን የተሸከምኩት ገብቶሃል? እሱን ያላቅማ ወንድም አለ እኮ እሱን እኮ ነው የምልህ። አትሊስት እንደዛም ብለህ ማሰመሻት ትችል ነበር። አንተ ተቸግሮ ሊሆን ይችላል ወንድሜ፣ እንደዚህ ሆኖ ሊሆን ይችላል ብለህ ማሰብ ትችል ነበር። ምን ላይ ደረጃ ነው ያለው ወንድሜ? እኔ ቢደላኝ ይኸውልህ ትልቁ ዓላማዬ እኮ የወጣሁበት ትልቁ ዓላማዬ አያቴም ያኔ እንዳረፈች ጥያት የቁጥ ያን ሁሉ መከራ የተቀበልኩትኝ እኮ ቢያንስ ለቤተሰብ የተሻለ ኑሮ አመጣለሁ ብዬ ነው። ሌላ ማን አለኝ? ካላንተ ማን አለኝ? ካልናቴ ማን አለኝ? ለማን ብዬ ሁሉ መከራ ቀምስ ነበር? እንደዚህ ብለህ ማሰብ ትችል ነበር። ታላቄ ከሆንኩ የምር ታላቄ ከሆንኩ አንተ ያልተረዳው ነገር አለ። አንተ ያኔ ተቸግረው ሲወጣ መቻም ማከርከኝ። ይሄን ቤት እኮ ሽጠን ቢያንስ ሽጠን እኮ እንትን ማድረግ እንችል ነበር። ብታማክረኝ ኑሮ ያናቃሉ አባታችን አሰቃይቶ እንደላካ ያንንም ጭምር ነው የነበረ ማለት ቢያንስ ለአንተ ብዬ ሸጠው ነበር። ለኔ ብዬ አይደለም ሸጠው ነበር፣ ለአንተ ብዬ ሸጠው ነበር። አሁን ለማን ብለው ነው ሸጠው? አንድ የቤተሰቦችን ውርስ እነሱን የምናስቱበት አንድ ቤት ቢኖረን ማን ነው እንደዚህ መርዝ የረጨባይ ኑሮ ላይ? እኔ ከዚህ ቤት ውስጥ መኖር ስለማልፈልግ አንተን አጣው በተሰዎች ሁሉ አጥቼበታለሁ። እንዴ እዚህ ቤት እኮ ታስታውሳለህ? አንተ ስትቀጠቀጥ እኔ ስንቀጠቀጥበት ቤት አድገና እናታችን በመሃል ላይ ሞተ፣ ሚስት አገባው። እዛ እኔ አላውቅም ብቻ በመሃል ላይ የነበረው ነገር እኔ የእናታችን መሞትም ለኔ ጥያቄ ነው። እንዴ ከመቀስፈት ነው የታመመችው። አሪፍ ነበረች። በዛ ላይ እኔ አላውቅም ይሄ በሁለት ወር በሶስት ወር የሚገል በሽታ ምን እንደመጣባት አንተ እንደምትለው አይደለም ይለናል። እኔ ብቻ ግን ሚስት ካገባው ሳላገባ የነበረችው እናቴና ካገባው በኋላ ያለችው እናቴ በምን ምክንያት እንደሆነ እንደዚህ እንደሆነች አላውቅም። ለአንተ አታውቅም፣ እኔ ግን አውቃለሁ። ነግሬሃለሁ፣ ሙሉ መረጃ አለኝ ብያለሁ። አብሮ አደጌ ጓደኛዬ ስለ አንተ ያለበትን ሁኔታ ከቅርቡ አንተ ስልክ አላነሳም ስትል ዋትስአፕ ላይ ብሎክ ስታደርገኝ ጓደኛዬ ግን ሁሉ ነገር አጣርቶልኛል። እነሱንም ከዛ በኋላ ነው እሱ ጠቁሙኝ እንደዚህ እንትን እያሉ ወንጀልን የሚከታተሉ እንደሆነ ስለገባኝ እነሱን አምኜ ለነሱ የሰጠኋቸው መረጃውን። ይኸውልህ አንተ ላጣቅ ትችላለህ ብዙ ነገሮችን ያጋራ። ባለቤትህ ግን እናቴን በረሃብ አንተ ስራ ብለህ ስትመጣ የምትበለው አታ ብዙ ቀን እንደተንከራተተች ይሄ ሁሉ የሚከራይ ቤት እያለ ይሄ ቤቷ ይሄ ሆኖ እያላት ምናምን ነገር እቺ ቶሎ እናቴን ገላ መውረስ የፈለገችው ባለቤትህ ብዙ መከራና በደል እንዳደረሰች ታውቃለህ። ይሄን ሁላ ማስተዋል ተስኗል። ይሄን ያክል ነው አንተ በፍቅሩ አይደነዘዝከው። አትሊስት መስማት ብትጀምር እኔ ወንድምን ይሄ ነው አየህ፣ እኔ ሰው ርቦኝ ነው የመጣሁት ገንዘብ አይደለም። እኔም እኮ እንደዚህ በጣም ነው የምፈልግ፣ በጣም ነው የምወድ ታውቃለህ። እኔ እንደምታስበው አይደለም። አሁን እንዳገኘኸኝ ቴዲ አይደለም ስላንተ ሳነባ ነው የኖርኩት። ሞር እናቴን ስንጠቅ በቃ ያለኝ አንተ ብቻ እንደሆንክ ልጅ የለኝም ታውቃለህ። ሚስት ናት ያለች። አንደኛ እሷ ይሸጥ እያለች ትጨቀጭቀኛለች። ለኔም ጥሩ ትዝታ የለኝም እዚህ ቤት ታውቃለህ። አቅፌ ያሳደግኩ ወንድምን ኢቨን ታስታውስ ከሆነ ውጭ ላይ አድረን እናውቃለን። አንተ ተገርፈው ውጭ ላይ ስትወጣ አብሬ ካንተ ጋር መጥቼ ውጭ ላይ ስናድር ሁላ ነበር። እሱን ማሰብ ተስኗል። አንተ በእርግጥ ተሰቃይቶ ነው የወጣው። እኔ አንተ ተሰቃይተህ እንደወጣው እኔ ከዚህ ቤት ስንት ጊዜ ተሰቃይቻለሁ። አንተን አጣው፣ ያን ጨካኝ አባታችን አጣው። እዛ ላይ እንደዛ የምትወደንና የምታፈቅረን እንደዛ የምትንከባከበን እናታችን በሁለት ወር ውስጥ ማጣው። ብቻ ወንድም አለ ከኔ በጣም ብዙ ነገር ደርሷል። አሁን ከጊዜያት በኋላ ዋትስአፕ ላይ ኢሞ ላይ እንደዛ ስጽፍልኝ በቃ የእናቴ ገዳይ ያህል ነው የምትሰማኝ። ፈልጌያለሁ፣ አጥቻለሁ። እንዴት ነው ቼክ ያላረከኝ? እኔ ብቻ ነኝ እሱን ነገር። በእርግጥ አንተም ተሰቃይተሃል እኮ። ያንተን ስቃይ ታዲያ እኔ በምን አውቃለሁ? አንተ እኮ ታውቃለህ ይሄንን ስቃይ አይደል? ቤት ውስጥ ተሰቃይተህ ነው የወጣው። እኔ አንተን ስቃይ አሜሪካ ሄደ በቃ አሜሪካ ሄደ ሰው እንዴት እኔ ልሰቃይ ይችላል ብዬ አስባለሁ ወንድም አለ። እስኪ በእኔ ቦታ 16 ዓመት ከዚህ ቤት ከወጣ እንዴት እኔ ታዲያ አሜሪካ ይኖር ሰው አይደለውም ብዬ አስባለሁ። በአንድ ዓመትና በሁለት ዓመት ቪኤት እየገዙ ለቤተሰቦቻቸው እየላኩ ቤት እየገዙ እንዴት አንተ ስትኖር ወንድምህን ቸክ ማድረግ ያቅታል ብዬ አስባለሁ። እንዴት እናቴ ከሞተች በኋላ ለእናታችንም መፍሰስ ያልደረስክ ወንድም እንዴት ወንድሜ ነህ ብዬ ላስብ? ተረጋጋ። አሁን ዋናው እንኳን እናንተ በአካል ተገናኛችሁ ሁሉም ነገር ኃላፊ ነው። አይዞችሁ። አብርሽ እኮ አብርሽ ማለት ስላልተረዳኝ ነው። እንደምታስበው አይነት ወንድም አይደለም።
ሲጀመር ውሰደው። እኔ አንተ እንዳልከውም አይደለም ይሄን ቤት ለሁለትም አልፈልገውም። እንኳን መጣልኝ መውሰድ ትችላለህ። እኔ አንተ ጋር አንተን እንዳትካፈል ምናምን ፈልጌ አይደለም አንተን የካድኩ እኔ አንተን ነው የካድኩ። ንብረቱን ትወስድብኛለህ ብዬ አይደለም። ይሄው በሱ ፊት ውሰደው፣ እለቅልሃለሁ። ከዛሬ ጀምሬ ተከራይቼ እኖራለሁ። አገር ውስጥ ገብተህ መኖር ከፈለክ እኔ ግማሹን ንብረት አልፈልግም። ኢቨን እንደምትለው እየተሰቃየህ ከኖር ንብረቱን ሳታፈራ ከሆነ የኖርከው ሚስቴም አልወለደችም። እሷና እኔ ዕጣ ፈንታችን እንኖራለን። አንተም ይኸው ከዛሬ ጀምረህ ይኸው መኖር ትችላለህ። ተረጋጋ። ይኸው አብርሽ ይቅር በለኝ። ናረም እንደሱ አይደለም። ይሄ ወንድም አለ ይቅር በለኝ። ሄዲ ተነስ። ይሄው ቤቱን በቃ መውሰድ ትችላለህ። ችግር የለውም። እኔ እንደሱ አይደለም አላማዬ። እንደዛ አይደለም የመጣሁት። እሺ ይቅርታ አድርግልኝ። በቃ ይቅርታ ሳታደርግልኝ ምንም ማለት ነው። ተነስ፣ ችግር የለውም። እኔ ይቅር ብያለሁ። አልተቀየምኩት ሲጀመር። በአንገስ ይላል። አይዟችሁ የእምነት ክደት የደረሰባችሁ ማስፈተር የምትፈልጉ ሰዎች ከስር ባለው ስልክ ቁጥር እኛም ማግኘት ትችላላችሁ። በሶሻል ሚዲያ አማራጮች በቴሌግራም፣ በዋትሳፕ፣ በኢሞ እኛም ማግኘት ትችላላችሁ። ቀጥታ በመደወል ወረፋ ማስያዝ ትችላላችሁ። ለዚህ ቻናል አዲስ የሆናችሁ ላይክ እና ሰብስክራይብ ማድረጋችሁን እንዳትረሱ። እናመሰግናለን። እኔ ከብዙ ስቃይና መከራ በኋላ ቢሆንም አሁን ላይ ጥሩ የምለው ኑሮ ነው የምኖር። ቸግሮኝም አይደለም እንዳልኩ እኔ አንድ ያለኝን ወንድሜን ፍለጋ ሰው ምን ያክል እንደሚርብ አንተ ከኔ የተሻለ ትረዳዋለህ ብዬ አስባለሁ። ከአሜሪካ የመጣሁበት ዋነኛው ዓላማ አትሊስት ለእናቴም ለአባቴ እንኳን መድረስ ባልችል አንድ ያለን እነሱ ያወረሱንን ነገር ለመጠበቅ እናቴ ጋር የደረሰው ነገርም በዛ ልክ ስካተል የነበረው ስላናደደኝ ለእነሱ እንኳን መድረስ ባልችል ለአንተ መድረስ ስላለብኝ ይኸውልህ ሚስት ጥሩ ሴት አይደለችም። በቃ በተለያየ መንገድ በፍቅር በሚመስል መንገድ ምናምን ከገንዘብ ጋር ነበር እሷ ዋና ዓላማዋ። ይሄ ሁሉ የእሷ ሴራ ነው። ያን ሁሉ ነገር ስለደረስኩበት ነው። እኔ እግዚአብሔር ይመስገን ስላገኘው ደስ ብሎኛል። ቢያንስ አንተን በአካል ስላገኘው ደስ ብሎኛል። ገንዘባችንም እነሱንም እናስታውስበት የእነሱ መታሰቢያ አድርገን እኮ አሪፍ ነገር ገንብተን ሰርተን እነሱን ማስታወስ እንችላለን ከምንሸጥ። አንድ ያለን ይሄ እና አትሊስት እነሱን እንኳን ማትረፍ ባልችል እቶታችን የተቀበረበትን ቤት አስጠብቀን ማኖር እንደምንችል ስለገባኝ እኔ አሁን እንደምትለው ገንዘብ ፈልጌም አይደለም፣ የተሻለ ኑሮ ነው የምኖረው። የራሴን ቤተሰብ መስርቻለሁኝ አሜሪካ። አልፏል፣ ሁሉም ነገር አልፏል። እግዚአብሔር ይመስገን። ያው አብርሃም እንዳለው አሁን የመጣውም ገንዘብ ፈልጎ አይደለም። ቤቱ የእናትና የአባታችሁ ቤት ቅርስ ነው፣ እንዲሸጥ አልፈለገም። በጣም አሪፍ ነው። ከኔ ጋር ያለውም ኮሚኒኬሽን በጣም አሪፍ ነበር። በጣም ጥሩ ወንድም ነው ያለክ። ይኸው ሁሉንም ነገር አጽፈን የመጣ ነው። እንዳይሸጥ እንዳይለወጥ የሚያደርግ ነው ይሄ ውል። እዚህ ውል ላይ ሁለታችሁ ትፈርማላችሁ። ያው ቤቱ እንዳይሸጥ እንዳይለወጥ፣ እናንተ ግን ተስማምታችሁ የእናትና የአባታችሁ ቤት ነው። አሁን ደግሞ እግዚአብሔር ይመስገን ሁለታችሁም ተግባብታችኋል። እዚህ ላይ ትፈርሙና እንዳይሸጥ እንዳይለወጥ ታደርጋላችሁ ማለት ነው። ዓላማው እዚህ ትኖራለህ አንተ፣ ቤቱም አይሸጥም። እዚህ ጋር የምንፈርመው ለምንም አይደለም። አትሊስት ግን የሆነ ነገር ለማድረግ እኔ ማወቅ አለብኝ። መሸጥም ከተፈለገ ማከራየትም ከተፈለገ ማወቅ አለብኝ። እኔ እንዳለውኝ ያኛው ያሰራኸውን ፌክ ወረቀት የሚያስተው ነው። በዛ መቀጣት ያለብን ነገር ትቀጣለህ። የህግ አካል ናቸው። ህጉ የሚፈቅደውን ይሆናል። ይሄኛው ግን እንዳንኖርበት አይደለም። እኔ አሁን ተመልሼ እሄዳለሁ። ያከራየህም ኪራይም ትወስዳለህ፣ እዚህም ትኖርበታለህ እስከ ባለቤትህ። መሸጡ ይቀራል እንዳልኩ ግማሹን ጋር ቢሆን ገንብተን እንሰራበታለን። ስለዚህ እኛ እዚህ ጋር የምንፈርመው ለክፋት ምናምን ሳይሆን የእኔም ባለቤትነት እንዲረጋገጥልኝ ስለፈለግኩ ነው። እዚህ በኋላ ድብብቆሽ አንጫወት። ምንም ይኸውልህ አልተረዳኝ ነው እንጂ በቃ በሞተ ሰዓት እንደዛ ሳይ ስትለኝ ስታወራኝ በጣም ስላናደድከኝ ይሄን ያህል ጊዜ የትሄድ ብዬ ስለተቆጨው እንጂ እኔ ወንድሜ ይርበኛል፣ ወንድሜ ይጠምተኛል። እውነቱን ልንገርህ እኔ አልፈልግልህም። ሳይመች ሳይደላም እየኖር ከሆነ እኔ በቃ ስራ አለኝ የራሴ። እኔም ኢትዮጵያ ውስጥ የራሴ የሆነ ስራ አለኝ፣ እየሰራው መኖር እችላለሁ። ይሄ ቤት አይሸጥ ችግር የለውም። እኔ ፊክ ወረቀት ምናምን ያሰራሁት በጣም ስላናደድከኝ ነው እንጂ ፊት ላይ ልቀደው ሁሉ ይችላል። ወረቀቱ ምንም አይጠቅመኝም። ሲጀመር ይሄን መፈረሙ አያስፈልገኝ። እኔ ሰጥቻለሁ። ትንሽ ወንድሜ እንኳን ተመችቶ ደልቶ እንኳን ደልቶ እንኳን አገኘ እንጂ አሰራ ብትለኝ
ይሄ ምንም አይደለም፣ የጋራ መሆናችን ብቻ የሚያሳይ ወረቀት ነው። ችግር የለውም። ችግር የለውም። ድምጽ ቀረቀ። በጣም ተራ ነገር ነው ለአንተና ለኔ፣ በጣም ተራ ነገር ነው ወንድሜ። በጣም ደስ የሚል የምፈልገው አንተን ነው። እናንተንም አመሰግናችኋለሁ። በጣም ደስ የሚል ነገር ነው። እኔም በዚህ አጋጣሚ ወንድሜ ስላገናኛችሁኝ በጣም አመሰግናለሁ። ሁለታችሁም ጥሩ ልብ ያላችሁ ሰዎች ናችሁ። እውነት በጣም ደስ ያለኝ። እስኪ ፈታ በል እንዴ ፊት ምንድን ነው አሁን እኮ በቃ እንደሆነ ይሄ ቤት አሰረ ቤቱ አስሮን አገናኝቶና ምንም በለው ምንም ላይገባ ይችላል። ከፈለክ ሚዲያ ሄደን መጠየቅ እንችላለን። ስላንተ ስንት ጊዜ እንደጠየቅኩ እባካችሁ ፈልጉልኝ ወንድሜ እያሉ ጠፍተህ ነበር። ለረጅም ጊዜ ጠፍተሃል። ለረጅም ጊዜ አሁን እኮ 6 ወር አይሞላም አይደል? ሃይካልክ በጣም አጭር ጊዜ ነው። እኔ መስቴብ ኑሮ ምን ልጅ ማልኩ ተቀርቡ እኔ እሱን አላውቅማ ወንድም አለ ምን እናውቃለን። አንተ እኮ ታውቃለህ አይደል? ለሰላሌ ከዚህ ቤት ስለወጣ ታውቃለህ። እናታችን ስትሞት ቢያንስ ሊደርስ ይችላል አወራለሁ እያልክ ነው እኮ። አባታችን ሲሞት ታውቃለህ አይደል? ያንን ችግር ሁሉ እኔ እንደምሸከም ታውቃለህ። እኔ ግን አንተ እንዴት ታውቃለህ? እኔ እኮ ተመችቶም ደልቶህ የምትኖር ነው የሚመስለኝ ወንድም አለ። ስለዚህ እንኳን አገኘሁ ስላገኘሁ ደስ ብሎኛል ወንድም። ያውም ይኸውልህ አሜሪካን ሀገራችን ላይ ማለት ነው እዚህ በቃ ይበቃናል። ይሄን ተካፍለን መኖር ይችላል። እውነቴን ነው። ልጆችንም አምጣቸው አስተዋውቀኝ። እኔ ልጅ የለኝም። ሚስቴ ብቻ ናት ያለችው። እንግዲህ ሚስቴም ጋር እኔ ብቻ የሆነ የተደበቀ ነገር ያለ ይመስለኛል እና ወደ ሀገር ተመለስ። አንተንም እግዚአብሔር በልጅ ይባርክ። አሜን። እናንተን ከልብ አመሰግናለሁ። ለመናገር በጣም አመሰግናለሁ። በሀቀኝነት ለሰዎች በዚህ ልክ ሳክሪፋይስ ብላችሁ ስለምትሰሩ ያው ስራችን ነው። ለሰው ስንደርስ በጣም ነው ደስ የሚለን። እኛ እውነት እንዲወጣ ነው የምንፈልገው። ሰው እንደዚህ በሰላም በፍቅር ሲሆን በጣም ነው ደስ የሚለኝ። በእውነት እስካሁን ካየሁት ነገር ውስጥ እንደዚህ ደስ የሚል ነገር እውነት በጣም ነው ልቤን የነካችሁኝ። እግዚአብሔር እናንተንም ፍቅራችሁን ይጨምር። በእውነት ፍቅራችሁን ይጨምር። በጣም ደስ ብሎኛል። ከዚህ በኋላ በቃ እንዴ ይድሮ ወንድሜ ታውቃለህ፣ አፍቀኝ ነበር በጣም። እኔም ደስ ብሎኛል። አመሰግናለሁ በጣም ስላገኘው፣ ከምንም በላይ ስላገኘው ምድር ላይ አንድ አለኝ የምለው ተጨማሪ አንተን ስላገኘው አመሰግናለሁ። እኔም እንደማለት አመሰግናለሁ። በጣም ነው የማከብረው። እንኳንም ከዘመናት ይሄ ታሪክ ነው ለኔ ማለት ያው ውጭ ላይ አሜሪካን ሰምቻለሁ። አሜሪካን ግን በዛ ላይ ስትጠፋ በቃ እንደሞትኩላ አስቤው ነበር። አሁን ደግሞ ሌላ ህይወት እናቴን በአካል አገኘኋት ማለት እችላለሁ። አባታችን ጋር የነበረውን ጦርነት ታውቃለህ። እንግዲህ እስኪ እዚህ በኋላ በደንብ ተገናኝተን ምንጫወት ይሆናል እያስባለሁ። ችግር በኋላ በቃ እኔ ልውጣ፣ ጉዳይ አለ። ማታ እንደውለን እናገኛለን። ባለቤትንም ሌላውን በሰላም መኖር ስለምትችል እሺ፣ አመሰግናለሁ። ትመጣለህ? እሺ ወንድም፣ አመሰግናለሁ። ያው በባዶ ጊዜኛው እሺ፣ ቻው። ይሄን ቤት እንደልቅበት ነው ከወንድሜ ጋር በጣም ደስ ይላል።